ሰላም በያላችሁበት ለእናንተ የዩኒቲዮ ፋሚሊ ቲዩብ ተከታታዮች በሙሉ ሁላችሁንም ሰላም እላለሁ። ሰላምታዬ በያላችሁበት ይድረሳችሁ የሀገሬ ልጆች። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ለደም አይነት ኤዎች የተፈቀዱና የማይፈቀዱ የጥራጥሬ አይነቶች ወይንም ሌጊዩምስ ይዤ ቀርቤያለሁ። በትላንትናው እለት ያቀረብኩት ለደም አይነት ኦዎች ነው። ዛሬ ደግሞ በቀጣይነት ለደም አይነት ኤዎች አቀርባለሁ። በሚቀጥለው ቀን ደግሞ ለደም አይነት ቢዎች ይዤ እቀርባለሁ። ለደም አይነት ኦዎች የሰጠሁት ማብራሪያ ለደም አይነት ኤዎችም የሚጠቅም ማብራሪያ ነው። አጠቃላይ ስለ አደንጓሬ ዝርያዎች ወይንም ደግሞ ስለ ጥራጥሬዎች ነው የምንነጋገረው። ጥራጥሬና የሰብል እህሎች እንግዲህ ሁለቱ ልዩነቶች አላቸው። ራሱን ችለን የምናየው ይሆናል። ዛሬ ግን የምናየው የተፈቀዱና ያልተፈቀዱ የጥራጥሬ አይነቶች ወይንም ሌጊዩምስ ብለን የምንጠራቸው የአደንጓሬ አይነት ዝርያ ያላቸውን ነው የምንነጋገረው። ቅድም እንዳልኳችሁ የጠቅላላ ማብራሪያውን በድጋሚ በዚህኛው ላይ አላቀርብም። ተመልሳችሁ ወደ ኋላ ለኦ የሰራሁት ቪዲዮ ላይ ያለ የመጀመሪያው ማብራሪያ ካያችሁ በኋላ ዝርዝሩን ሲደርስ ትታችሁ ወደዚህኛው መታችሁ መጠቀም ትችላላችሁ። እንግዲህ በጣም በርካታ ከኦዎች ይልቅ ለኤዎች ሌጊዩምስ በጣም በብዙ የተፈቀዱ ናቸው። ይሄ ደግሞ ራሱን የቻለ የአመጋገብ ስርዓታቸውን የሚያሳይ ነውና የተፈቀዱና ያልተፈቀዱትን ለይቶ መመገብ በጣም አስፈላጊ ነው። እንደምታውቁት ለደም አይነት ኤዎች ብዙ ጊዜ የሚያጠቃቸው የበሽታ አይነትና የሚጋለጡበት የበሽታ አይነት እንደ አስም፣ እንደ ካንሰር፣ የልብ ችግር ብዙ ጊዜ የሚጠቃ የደም አይነት ነው። ይሄ የደም አይነት ደግሞ የሚጠቃበት ዋነኛ ምክንያት ምንም አይደለም፣ የምግብ አመጋገብ ስርዓትን ያለማወቅ ችግር ነው እና በትክክለኛው የአመጋገብ ስርዓት የሚጠቀም ሰው ከእንደነዚህ አይነት በሽታዎች በቀላሉ የመጠቃት እድሉን በጣም ያጠባል ማለት ነው። ያም ብቻ ሳይሆን በተለይ ለአስም በሽተኞች ለሆናችሁ በትክክለኛ ዳይቱን ተጠቅማችሁ የምትጠቀሙበት ከሆነ በእርግጠኝነት መናገር ይቻላል ካላችሁበት ችግር መውጣት የምትችሉበት ስለሆነ እጅግ በዚህ በዳይት ብትጠቀሙ መልካም ነው። እንግዲህ እነዚህ ኩላሊት መሳይ አደንጓሬ የሆኑ ክብደትን የሚጨምሩ አሉ። በተለይ ለኤዎች የማይፈቀዱ ተብለው ሲነገሩ ክብደትን በጣም የሚጨምሩ በተለይም ደግሞ የኢንሱሊንን ስራ የሚያጨናግፉ ናቸው። ለደም አይነት ኤዎች በተጨማሪ ከኦዎች ለእናንተ ተጨማሪ ማብራሪያ የማደርገው ይህንን ነው። ያልተፈቀዱ የአደንጓሬ አይነቶች ወይንም ደግሞ ያልተፈቀዱ የጥራጥሬ አይነቶች ለእናንተ ያልተፈቀደበት ምክንያት የኢንሱሊንን ስራ የማጨናገፍ ስራና ያም ብቻ ሳይሆን ምግብ ወደ ኃይል እንዳይቀየር የማዘግየት እና ወደ ስብ ክምችት እንዲመጣ የሚያደርግ ነገር ስላላቸው ለዛ የማይፈቀዱትን አይነቶችን በጣም በጥንቃቄ ልታስወግዷቸው የሚገቡ ናቸው። ያም ብቻ ሳይሆን በውስጣቸው ያለው ሌክቲኖች ጉዳት ስለሚያደርሱና የደማችሁን መዝለግለግ የበለጠ ስለሚጨምሩት ያ ደግሞ ለልብ ለተለያየ በሽታ ሊያጋልጣችሁ ስለሚችል በጥንቃቄ ማወቅ አለባችሁ። ፎቶዎቹን አይታችሁ በተለይ በኮሚኒቲ ላይ ፎቶዎቹን በሙሉ ለቅላችኋለሁ። በትክክለኛ ስሙን ይዛችሁ መግዛት አለባችሁ። አንዳንዶቹ በጣም ተመሳሳይ ናቸው። የተፈቀዱና ባልተፈቀዱት መካከል ተመሳሳይነት ስላለ ፎቶውን እያያችሁ እና ስዕሉን ስሙን ይዛችሁ በተለይ በስሙ መግዛት ነው ያለባችሁ። ይህንን መርሳት የለባችሁ። ልክ ይህንን ነገር መመገብ ስትጀምሩ ደግሞ ከምን ጋር ቀይጣችሁ መመገብ እንዳለባችሁ መጨረሻ ላይ እናገራለሁ። ግን የደም አይነት ኤዎች ብዙ ጊዜ ሰጀስት የሚደረገው የሚመከረው ከምንም ከስጋም ከምንም ይልቅ ወደ አትክልቶች እንዲያደላ የሚመከር የደም አይነት ስለሆነ ወደዚህኛው የአመጋገብ ስርዓት እየገፋችሁ ብትመጡ የተሻለ ነው። ምክንያቱም ከስጋ የሚገኝ ነገር
ብዙ ጊዜ ለእናንተ የሚጠቅም አይደለምና ብዙውን ጊዜያችሁን ወደ አትክልቶች ወደ መመገብ ብታዘወትሩ የተሻለ የአመጋገብ ስርዓት ነው ለእናንተ። እንግዲህ ዛሬ የምናየው በስክሪኑ ላይ እንደምትመለከቱት ይሄ ፒንቶ ቢንስ ወይንም ፒንቶ አደንጓሬ የሚባለው ለኦዎችም ለኤዎችም የተፈቀደ እና በጣም አስፈላጊ የሚባል የአደንጓሬ ዘር ነው። ሌላው ለደም አይነት ኦዎች የተከለከለ ነገር ግን ደግሞ ለደም አይነት ኤዎች የተፈቀደው ምስር ነው። ምስር በክኩም እንደገናም ደግሞ በኖርማልም አድርገው መመገብ ይችላሉ የደም አይነት ኤዎች። በዚህ እንግዲህ እድለኛ ሆናችኋል። ኦ ላይ ብዙ ሰው ምስር ወዳድ ነው እና ምስር ወዳለው እንዴት እለያለሁ ያለ ሰው ሁሉ ነበረ። እንግዲህ ምንም ማድረግ አይቻልም። ያው የአመጋገብ ስርዓት ነው። ደማችን የሚፈልገውን እኛ የሚጣፍጠንን ሳይሆን ደማችን ውስጥ ገብቶ ለእኛ ጥቅም የሚሰጠንን ነገር መመገብ፣ ከዛን ደግሞ ጤናችንን መጠበቅ፣ ክብደታችንን መጠበቅ ስለሚያስፈልግ ነው። ብትበሉትም ስለማይጠቅም በሽታ ስለሚሆን ነው። በዚህ አጋጣሚ የደም አይነት ኤዎች የምስርን በፈለጋችሁት መጠን መመገብ ትችላላችሁ ማለት ነው። ሌላው ሶያቢን ነው። ሶያቢን 3 አይነት ነው። ቀይ አለ፣ ቢጫ አለ፣ አረንጓዴ አለ። ለደም አይነት ኤዎች በጣም አስፈላጊ ነው። ሶያቢን ወተቱንም ካገኛችሁ አይቡንም ካገኛችሁ መጠቀም ትችላላችሁ። መጠንቀቅ ያለባችሁ ነገር አይቡንም ወተቱንም በምትጠቀሙበት ጊዜ ከሌላ አይነት ዱቄቶች ጋራ መቀላቀል አስፈላጊ አይደለም። ከሌላ ተመሳሳይ ከዳቦ ጋር ከምናምን ጋር ቀላቅላችሁ መውሰድ የለባችሁ። ፍረሹን የራሱን መውሰድ አለባችሁ። ያም ብቻ ሳይሆን ቢቻላችሁ ወተቱን አዘጋጅታችሁ በቤታችሁ ብትወስዱት እጅግ በጣም ጠቃሚ ነው። የማይቻልና ከፋብሪካ ምርት የምትገዙ ከሆነ ደግሞ የማቆያና 100% ፍረሽ የሆነ በውስጡ ምንም ያልተጨመረበት ነፃ የሆነ ሶያ ወተትን ሶያ አይብን መጠቀም ትችላላችሁ። አሁን አይቡ ላይ አንዳንዴ የበቆሎ ዱቄት ይጨምራል፣ አንዳንዴ የሩዝ ዱቄት ይጨምራሉ። እሱም በጣም ተጠንቀቁ። ያንን የምትመገቡ ከሆነ እጅግ በጣም ክብደታችሁ ይጨምራል። የስኳር ህመምተኛም ካለ ለስኳር የበለጠ ይጋለጣል። የልብ ችግርም ለሁሉም ነገር ያጋልጣችኋልና እንደዚህ አይነት አመጋገብ ከጥቅሙ ይልቅ ጉዳቱ ስለሚያመጣባችሁ ይሄንን በጣም ጥንቃቄ እንድታደርጉ እመክራለሁ። በተረፈ ግን በቀዩንም ቢጫውንም አረንጓዴውንም ሶያቢን ለእናንተ በጣም አስፈላጊ የሚባል ነው። ቅድም የነገርኳችሁ እነ ፒንቶ እንደገና ደግሞ ምስር፣ እነዚህ ሁሉ ለደም አይነት ኤዎች ምግብም መድኃኒትም ናቸው። በጣም አስፈላጊ ናቸው ሲባል ለመድኃኒትነትም በሰውነታችሁ ውስጥ ለመድኃኒትነትም የሚያገለግሉ ናቸው ማለት ነው። ማሟያዎች አይደሉም ወይንም ምግቦች ብቻ አይደሉም። ለመድኃኒትነትም የምንጠቀምባቸው ናቸው። ለሰውነታችን በጣም የሚፈልጋቸው የምግብ አይነቶች ናቸው። ስለዚህ ሶያቢንን በነገርኳችሁ መንገድ መጠቀም ትችላላችሁ። ጥሬውንም መብላት ትችላላችሁ። በፈለገው ምርት ካለ መመገብ ትችላላችሁ። የማይቻለው ከሌላ ነገር ጋር መቀየጥ ነው። እሱን በደንብ ልትጠነቀቁ ይገባል። ሌላው አዱኬ ወይንም አዙኬ ይሉታል። ይሄ ዱኬ ባቄላ ነው በአማርኛ የሚባለው ዱኬ ባቄላ። ይሄ ዱኬ ባቄላ በጣም አስፈላጊ ነው ለደም አይነት ኤዎች። ተመሳሳይ አለ። ከለሩን ስታዩት አንድ አይነት ይመስላል፣ ግን ደቦልቦል ብሎ ወፈር ያለ ነው። ይሄንኛው በጣም አስፈላጊ ነው። ስትገዙ አዱኬ ሊሆን ይችላል ስሙ፣ አዙኬ ሊሆን ይችላል፣ ሌላም እንደዚሁ ተመሳሳይ ስም አለው። ግን በስሙ ግዙት። ሁሉንም ስም በአንድ ላይ ስለሚጽፉት ገበያ ላይ ስላለ በዚህኛው መንገድ ነው መግዛት ያለባችሁ። በብዙ ጊዜ በስዕሉ መግዛት የለባችሁም። ቀይ ስለሆነ ቢጫ ስለሆነ ብላችሁ አይደለም መግዛት፣ ስሙን ይዛችሁ መግዛት አለባችሁ ማለት ነው። ሌላው ለደም አይነት ኤዎች በጣም አስፈላጊ የሆነው ለደም አይነት ኦዎችም አስፈላጊ የነበረው ብላክ አይድ የምንለው ጥቁር አይን ያለው አደንጓሬ ብለን የምንጠራው ነው። እሱ ለኦዎችም በጣም አስፈላጊ ነው። ለኤዎችም በጣም አስፈላጊ የሆነ የአደንጓሬ ምርት ነው። ይህንንም ገዝታችሁ መጠቀም ትችላላችሁ። እንግዲህ እንደምታዩት ኦዎች 3 ይመስለኛል 3 ናቸው በጣም አስፈላጊ ተብለው የተጠቀሱት። ለኤዎች ግን በጣም በርካታ አስፈላጊ
እየተባለ የተጠቀሳለ። እንግዲህ ብዙ ኦልተርኔቲቭ አላችሁ ማለት ነው። ሌላው ለደም አይነት ኤዎች የተፈቀደው ብላክ ቢንስ ነው። በስክሪኑ ላይ እንደምታዩት ጥቁር አደንጓሬ ነው። ይህም ለእናንተ በጣም አስፈላጊ የሆነ የአደንጓሬ ዘር ነው። ገዝታችሁ መመገብ ትችላላችሁ። ሌላው በጣም ዋይት ኪድኒ ብዬ ቅድም የነገርኳችሁ ሾጠጥ ብላ ቀጠን ያለች ነች። ተመሳሳይ ትመስላለች ከበተር ቢንስ ጋራ፣ ግን ልዩነት አላቸው። ይሄኛው ለደም አይነት ኤዎች ማሟያ ነው፣ ምግብ ነው፣ እንደ ምግብነት የሚጠቀሙ ነው። ያኛው ግን ኢሴንሻል ነው፣ አስፈላጊ ነው ለእናንተ የደም አይነት። ይህንኛው እንደ ምግብ የምትወስዱት ነው። ስለዚህ ካኔሊኒ ወይንም ደግሞ ዋይት ኪድኒ ብለው ነው የሚጠሩት ገበያ ላይ። ስለዚህ ካኔሊኒ ወይንም ዋይት ኪድኒ ተብሎ ከተጻፈ ማሟያነት ወይንም ደግሞ ለምግብነት የምትጠቀሙት የምግብ አይነት ነው። በዚህ መልኩ መግዛት ትችላላችሁ። ሌላው ፌቫ ቢንስ ወይንም ደግሞ ባቄላ፣ የሀገራችን ሽሮ፣ አሹቅ፣ ጉልባን፣ ስልጆ የማንሰራበት ነገር የለም። የምንወደው ባቄላ ነው። ለኦዎች የተናገርኩት አለ። አንድ ፕሮግራም ስለ ባቄላ ይዤ እቀርባለሁ ብያለሁ። እናንተም እንዳያመልጣችሁ። በጣም ምርጥ የሆነ ለሰውነታችን በጣም ብዙ የሚጠቅም ነው። በጣም እንንቀዋለን በሀገራችን ፎሮፎር ምናምን እያለን፣ ግን በጣም 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 ካሉት ሌጊዩምሶች በጣም አሪፍ የሆነ ምርት ነው። ይሄ ጥራጥሬ በነገራችን ላይ ሀገራችን ላይ በጣም በርካታ መድኃኒት የሚቀመምበት ነው፣ በአዋቂዎች ማለት ነው። እና ለደም አይነት ኤዎች እንደ ምግብነት የሚጠቅም ነው። እዚህ ጋር ለኦዎች የተናገርኩትን ለኤዎችን ማስተላለፍ እፈልጋለሁ። የደም አይነት ኤዎች የስኳር ህመምተኛ ካላችሁ የባቄላ ምርቶችን እነዚህ ይሄን ባቄላ ከእንጀራ ጋር ቀላቅላችሁ መብላት የስኳር መጠንን ይጨምራል። እንጀራ በሽሮ ስትበሉ ሁል ጊዜ የስኳር መጠናችሁ ከነበራችሁበት በእጥፍ ነው የሚጨምረው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። ባቄላን ስትበሉ ወይ ብቻውን መብላት ያለባችሁ ወይንም ደግሞ ከጥራጥሬ ውጪ በሆነ መልኩ መብላት ትችላላችሁ። እንጀራን ብዙ ጊዜ ከአትክልት ጋር ብትመገቡት ብዙም ለእናንተ የሚያመጣው ጉዳት የለም፣ የስኳር መጠናችሁንም አይጨምርም። ከጥራጥሬ ጋር ከተደባለቀ ኢሚዲየትሊ የስኳር መጠናችሁን ስለሚጨምር እንጀራ በሽሮ፣ እንጀራ በስጋ ወጥ የምትበሉ ሰዎች፣ እንጀራ በምስር የምትበሉ ሰዎች መጠንቀቅ አለባችሁ። ምስር ስለተፈቀደ ከእንጀራ ጋር ልብላ ካላችሁ የስኳር መጠናችሁ ይጨምራል። ስለዚህ በጣም ጥንቃቄ እንድታደርጉ ነው። እግረ መንገዴን በዚሁ ልናገር ፈልጌ ነው። ሌላው ሉፔንስ ነው። ሉፔንስ ልክ ዥጉርጉር ናት። በጣም አነስ ያለች እንደ የአደንጓሬ አይነት ሆና ግን በመጠኗ ትንሽዬ እንደ ጓያ አይነት የመሰለች ነች። እንደ ማሟያነት የምንጠቀማት የምግብ አይነት ናት። ሌላው ግሪን ቢንስ ነው። ብዙዎቻችሁ ፎሶሊያ በሚለው ስም የምታውቁት ነው። ብዙ አይነት የፎሶሊያ ዝርያ አለ በነገራችን ላይ። ይሄኛው የፎሶሊያ ዝርያ ለደም አይነት ኤዎች እንደ ማሟያነት የሚጠቀም ምግብ ነው ማለት ነው። ሌላው አተር ነው። አተር ለሽሮ እንጠቀምበታለን፣ ለሌላም ነገሮች እንጠቀምበታለን። ስለዚህ በአሹቅ ወይንም በቆሎ ወይንም በፈለጋችሁት መንገድ መመገብ ትችላላችሁ። የተፈቀደ ነው ለእናንተ ማለት ነው። ተመሳሳይ ነው ከባቄላ ጋራ ከእንጀራ ጋር በመብላት ለስኳር በሽተኞች ሌላ ተጨማሪ የስኳር መጠንን መጨመር ነውና መጠንቀቅ ያስፈልጋል። ሌላው ለደም አይነት ኤዎች የተፈቀደው ፍሬሽ ኪድኒ ቢንስ የሚባለው ይሄ በስዕሉ ላይ እንደምትመለከቱት እንቡጥ ወይንም ምንድን ነው የምንለው? እንቡጥ ማለት እሸቱን ገና እሸት የሆነውን ወይንም ደግሞ ፍሬሹን ገና እንደተቆረጠ እርጥቡን የሚበላ ነው መሆን ያለበት ለደም አይነት ኤዎች። ይህንን ያልኩበት ምክንያት አለ። ፍሬሹን ነው እያልኩት ያለሁት። ደረቁን በፍጹም ለእናንተ የተፈቀደ ስለማይሆን መጠንቀቅ ያስፈልጋል። ስለዚህ ለእናንተ የተፈቀደው በእርጥብነቱ ገና ተቆርጦ ሲመጣ ይሸጣል። በሱ ሌቭል ሲኖር ነው መብላት የምትችሉት። የታሸገ ወይንም የደረቀ ገዝታችሁ መብላት አይፈቀድላችሁም ማለት ነው። ይሄ ማለት በስዕሉ ላይ ይሄን ለማሳየት እንደሞከርኩት ይሄ ደረቁን መብላት አትችሉም። ለእናንተ እንደ ማሟያ የሚጠቅም ቢሆንም ግን ደግሞ እንደ ፍሬሹ ቢንስ ስለማይሆን ወደ ፍሬሹ ቢንስ እንድታደሉ ነው የምመክራችሁ ማለት ነው። ሌላው
ለደም አይነት ኤዎች የተፈቀደው ማግኔቶስ የሚባለው ነው። ልክ ውስጡ በጣም ቀጫጭን የባቄላ አይነት ነው ያለው፣ ግን ብትፈለፍሉትም ለምንም የሚሆን አይደለም እና እስከነገለፈቱ ነው የሚሰራው። ተቀቅሎ በምግብነት መልክ ይቀርባል። ልክ እንደ ጎመን አድርጋችሁ የምትበሉት ነው። ይህም እንደ ማሟያነት የሚጠቅም ነው። ሌላው የማይፈቀዱ የምግብ አይነቶች አሉ ለደም አይነት ኤዎች። ዋነኛና አንደኛው የሽምብራ ነው። ሽምብራ ለደም አይነት ኤዎች የሚፈቀድ የምግብ አይነት አይደለም። በጣም ስትረስ ያደርጋል። ጨጓራና አንጀት ላይ በጣም ችግር ይፈጥርባቸዋል። ስለዚህ ለደም አይነት ኤዎች የሽምብራ ፍሬ የተፈቀደ አይደለም። ስለዚህ ሜኗችሁ ውስጥ አይኖርም ማለት ነው። በምንም አይነት በየትኛውም መንገድ የሽምብራን ውጤቶች መብላት አይፈቀድላችሁም ማለት ነው። ሌላው ታምራይንድ የሚባል ነው። ታምራይንድ ብዙ ጊዜ የተለመደ አይደለም፣ በሀገራችንም ብዙ አይታወቅም። ይህንንም የማይፈቀድ የሰብል አይነት ነው። ምናልባት ገበያ ላይ በእንደዚህ አይነት ዝርያዎች ስለሚካተት ገዝታችሁም ግሉቲን ፍሪ ነው ብላችሁም ልትገዙ ትችላላችሁ። በሌላ አጋጣሚ ልታገኙ ትችላላችሁ። ለደም አይነት ኤዎች ግን በጣም አደገኛ ስለሆነ መጠቀም አትችሉም ማለት ነው። ሌላው የማይፈቀድላችሁ ለደም አይነት ኤዎች በተር ቢንስ የምትባለው ቀጭነች፣ ከለሯ እንደ ግሪጆ አይነት ከለር ነው ያለው። ስለዚህ ይህንን በስሙ ይዛችሁ የማይፈቀድልን ነው ብላችሁ ለመግዛትና ለመቶ እንዲያስችላችሁ ስሙን በደንብ ማወቅ ያስፈልጋችኋል፣ መዝግባችሁ ማለት ነው። ሱፐር ማርኬት ስትሄዱ ስሙን ስም ዝርዝሩን ይዛችሁ የሚፈቀድላችሁንና ማሟያ የሚባሉትን ይዛችሁ ከሄዳችሁ የማይፈቀደውን ብዙም መጠቀም መያዝ የማያስፈልጋችሁ። ይሄ ለደም አይነት ኦዎችም የተከለከለ ነው። በጣም አደገኛ የሆነ ሌክቲንስ ነው ያለው። በአጥንት መገጣጠሚያ ውስጥ ገብቶ የቁርጥማት ህመምና የጀርባ ህመምን ነው የሚሰጠው። ምንም ከመጥቀም ይልቅ ጉዳቱ እጅግ ስለሚያመዝን የደም አይነት ኦዎችም የደም አይነት ኤዎችም መውሰድ አይገባችሁም። ሌላው ባርሎቲ ቢንስ ነው። ባርሎቲ ቢንስ ቅድም የነገርኳችሁ በእሸትነቱ ጊዜ የምንበላው አይነት ነው እና እንደዛ አይነት ተመሳሳይ የሚመስል ከለር ነው ያለው እና መጠንቀቅ አለባችሁ። ልክ ስታዩት አንድ አይነት ይመስላል፣ ግን አንድ አይነት አይደለም እና ልትጠነቀቁ ይገባል። ከድራይድ ኪድኒ ቢንስ ጋራ ነው የሚመሳሰለው። ስለዚህ እንዳያታልላችሁ ባርሎቲ ቢንስ ለእናንተ የሚፈቀድ አይደለም። ይሄ በነገራችን ለደም አይነት ኦዎችም የሚፈቀድ አይደለም። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ሌላው ከማይፈቀዱት ለደም አይነት ኤዎች ሊማ ቢንስ የሚባል ነው። በጣም ቀጭን ጠፍጣፋ ነው። በስዕሉ ላይ እንደምታዩት ለደም አይነት ኤዎች የሚፈቀድ አይደለም። ሌላው ናቪ ቢንስ ነው። በናቪ ቢንስ ስር በጣም በርካታ የሆኑ አደንጓሬዎች አሉ። በጣም ትንንጥዬ በጣም ቀጫጭን አደንጓሬዎች ለደም አይነት ኤዎች በጣም አይፈቀዱም እና መጠንቀቅ አለባቸው። በጣም ቀጫጭኖቹ በጣም ልክ እንደ አብሽ አይነት እንትን የሚያካክሉ አሉ። ከሱም ትንሽ ከፍ የሚሉ ናቸው። እንደነሱ አይነቶቹ የእህል አውሬ ነው የሚሏቸው ኢትዮጵያ። እንዲያውም የእህል አውሬ ብለው ነው ስም የሚያወጡለት በጣም ካደገኝነቱ እየተነሳ። ግን የሀገር ባህል መድኃኒት አዋቂዎች ከሱ ብዙ መድኃኒቶችን ይቀምማሉ። በጣም ጥንቃቄ በተሞላው ሁኔታ ነው መድኃኒትም የሚቀመመው ከሱ፣ ምክንያቱም በጣም አደገኛ ስለሆነ ማለት ነው። እና እነዚህ ደቃቆቹን ገዝታችሁ ባትጠቀሙ ጥሩ ነው። በብዛት ኢንዲያን ሾፒንግ ነው የምታገኟቸው። ኢንዲያኖች ጋር ብትሄዱ እነዚህን ታገኟቸዋላችሁ እና እነዚህ ለደም አይነት ኤ የተፈቀዱ አይደለም፣ መውሰድ የለባችሁ። ሌላው ከባቄላ አይነቱ ውስጥ ባቄላ በጣም በርካታ አይነት ዝርያ ያለው ኮፐር ቢንስ የሚባላል። ስሙንም ያገኘው ኮፐር ስለሚመስል ይመስለኛል ከለሩና ኮፐር ቢንስ ይባላል። ይሄ ቢንስ ለደም አይነት ኤዎች የተፈቀደ አይደለም። በከለሩ ታውቁታላችሁ። ኮፐር ነው የሚመስለው፣ ራሱ የባቄላ ዝርያ ነው፣ ግን ለደም አይነት ኤዎች የሚፈቀድ የባቄላ አይነት አይደለምና መመገብ የለባችሁ። እንግዲህ ይህን ያህል ካልኳችሁ
እንዴት ነው የአመጋገብ ስርዓታችን ለደም አይነት ኦዎች እንደተናገርኩት ለደም አይነት ኤዎች መናገር የግድ ስለሚለኝ በምንም አይነት መልኩ ከፍሩት ጋራ መቀላቀል የለበትም፣ ከወተት ጋራ መቀላቀል የለበትም፣ ከሌላ ጥራጥሬዎች ጋራ መቀላቀል የለበትም። በጣም ቤስት ተብሎ የሚመከረው ከአሳ ጋር ከስጋ ጋር መውሰድ ትችላላችሁ። ከሱ ጋራ በጣም ቆንጆ ነው፣ መውሰድ መመገብ ትችላላችሁ። ነገር ግን በምንም አይነት መልኩ ከፍራፍሬ ጋራ ቀላቅላችሁ እንዳትበሉ። ብዙ ጊዜ ለዲኮሬሽን ለአይን አምሮት በቃ አይን ሲያይ ሆድ ይጠግባል በሚባለው ምሳሌ መሰረት ዲኮር ያደርጉበታል። ግን ዲኮር ሲያደርጉ ከአትክልት ከፍራፍሬ ጋራ በጣም ይቀይጡታል። ያ ማለት በጣም እጅግ አደገኛ የሚሆነው ከምግብነቱ ጥቅም ከምናገኝበት ይልቅ መርዝነቱ ስለሚሰጠን በጣም መጠንቀቅ ያስፈልጋል። ከሚሄደው ነገር ጋር ነው መመገብ ያለባችሁ። ሞር በጣም ጥሩ የሚሆነው ከስጋ ጋር፣ በጣም ጥሩ የሚሆነው ከአትክልቶች ጋር ነው። ስለዚህ ከአሳ ጋር መብላት ትችላላችሁ። አንድ ቀን ደግሞ ከስጋ ጋር መብላት ትችላላችሁ። በነገራችን ላይ የበሬ ስጋ ለእናንተ የሚመከር አይደለም። ስለዚህ ጥንቃቄ ያስፈልጋችኋል። ሌላው ለደም አይነት ኤዎች ትልቁ ምክር የሚሰጠው የምትመገቡትን ምግብ በደንብ አኝካችሁ የመብላት ባህል ማዳበር አለባችሁ። ይበልጥ የእናንተ ጨጓራችሁ ውስጥ ስትልኩት ያልተፈጨ ምግብ ሲገባለት ረጅም ሰዓት የማቆየት ጸባይ ያለው ጨጓራችሁና ብዙ ጊዜ የምትመገቡትን ምግብ በደንብ አላምጣችሁ አድቅቃችሁ፣ ይሄ ለሁላችንም ጠቃሚ ነው። በነገራችን ላይ ግን ደግሞ የደም አይነት ኦዎች በጣም አሲዳቸው ኃይለኛ ስለሆነ ለምሳሌ ቀይ ስጋ በሚገባበት ጊዜ ወዲያውኑ ነው የሚፈጨው፣ ምንም ችግር የለበትም። ለደም አይነት ኤዎች ግን ደግሞ የመዘግየትና ጨጓራ ላይ የመቆየትና ህመምን የመፍጠር ነገር አለው። በአብዛኛው እንደዚህ አይነት ነገሮች የሚፈጠሩት በደንብ አኝከን ከማንውጣቸው የምግብ አይነቶች አንዱ ስለሚሆን ሁል ጊዜ ስጋም ስንበላ እንደነዚህ አይነት ጥራጥሬዎችንም ስንበላ በግርድፉ አኝክ አድርገን በችኮላ የምንበላው ሳይሆን በደንብ አድቅቀን መብላት መቻል አለብን። ሌላው ልክ ለነጋችሁ መስራት ስትፈልጉ ዛሬ መዘፍዘፍ አለባችሁ። እንደነዚህ አይነት ጥራጥሬዎችን ትዘፈዝፏቸዋላችሁ። ጠዋት ላይ አጠንፍፋችሁ ከደፋችሁ በኋላ በንጹህ ውሃ አድርጋችሁ መቀቀል ትችላላችሁ። ቤስት ግን የሚሆነው በቫፖር ማብሰል ነው። በእንፋሎት የምታበስሉት በጣም ቆንጆ ነው። አንደኛ ቶሎ በፍጥነት ይደርስላችኋል። 30 ደቂቃ ወይ 35 ደቂቃ ነው ቢበዛ፣ እንደ መሳሪያችሁ ነው። በውሃ ደግሞ ወደ 1 ሰዓት ሊወስድ ይችላል። በጣም አይበስልም ቶሎ እና ለሆድ ህመም፣ ለአንዳንዴ ተቅማጥን፣ ሌላም ችግሮችን ሊያመጡ የሚችሉት የምግቡ ባህሪ ስትሮንግ ስለሆነ በጣም መብሰልን ብቻ ነው የሚፈልገው። እንደዚህ አይነት ችግሮችን ለመወጣት ከፈለጋችሁ ማብሰል ነው። በቃ በደንብ የበሰለ ሲሆን ምንም አይነት ህመም የለውም፣ ምንም አይነት ሳይድ ኢፌክት አያመጣም። ትልቁ ፕሮብሌሙ ያለመብሰል ችግር ነው። ካላበሰላችሁት ስቃይ ነው የሚሰጣችሁ። ስለዚህ በደንብ አድርጋችሁ ማብሰላችሁን አትርሱ። የነገርኳችሁን ደግሞ ከማይቀላቀል ነገር ጋር ቀላቅላችሁ አትብሉ። የዳይት ትልቁ ችግር ሰዎች ከምን ጋራ ምንን ምግብ ቀላቅሎ መብላት አለመቻላቸው ነው። ይህንን ካደረጋችሁ ጥሩ ዳይት ታደርጋላችሁ። በውስጡ በጣም ጠቃሚ የሆኑ ኮንቴንቶች ነው ያሉት። ከኦ ላይ የዘረዘርኩት ነገር አለ። እዚህ ላይ ብዘርዝሬ ጊዜ አልወስድባችሁ። እዛ ላይ ገባ ብላችሁ በተወሰነ ደረጃ አዳምጡት። እንግዲህ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። መልካም ቆይታ፣ መልካም ጊዜ